ፕሊስ ወዳጆች አንዳንዴ የምናገረውን ነገር ብንቆጥበው ጥሩ ይመስለኛል። ምክንያቱም ከኛ የበለጠ ስማርት የሆነ ጭንቅላት ያላቸው ከኛ የበለጠ ብዙ ነገር መስራት እየፈለጉ ወይም መስራት እያደረጉ ብዙ ነገር ያገዳቸው ልጆች አሉና የነሱን ሞራን ባንነካ ጥሩ ይመስለኛል። ምንድነው አንዳንዴ እንዲህ እንላለን፣ እኔ እኮ ሆዴ ውስጥ ምንም አይነት ቂም የለም ከላይ ነው በቃ ምላሴ ነው የሚናገረው ምናምን እንላለን። ምላሳችን ያመጣው ጣጣ እኮ ነው ለብዙ ነገር የሚዳረገን። ስለዚህ ምላሳችንን እንቆጥበው ፕሊስ። እንጠቀቅለት። ለምን መሰላችሁ? በጣም እንንጣጣበትና የልባችንን ውስጣችን ያለውን በደንብ አድርገን አውጥተን ከተናገርን በኋላ ይቅርታ አውፍ በለኝ እኔ እኮ እንደ አይነት ነገር አላውቅም ምናምን ያን ሰውዬ እንደዛ አይነት ቃላት ከምትናገሩት በትንሹ መጥረጊያ አንስታችሁ ጭንቅላቱ ላይ መጥረጊያውን ብትሰብሩት የተሻለ ነው። ለምን ዱላ ስለሆነ በጊዜው ይረሳል። ነገር ግን ጭንቅላት ውስጥ የማይረሳ ጠባሳ ጥላችሁ አትለፉ። እውነቴን ነው የምነግራችሁ። ያ ሰውዬ ከእናንተ በላይ ስማርት ሆኖ የተለየ ነገር አግኝቶ እራሳችሁ አፋችሁን እንድትይዙ ነው የሚያደርጋችሁ። ስለዚህ አትናገሩ። ከቻላችሁ ሰውየውን ለመምከር ሞክሩ። ይሄ እንደዚህ አታድርገው፣ ይሄ እንደዚህ አይደለም፣ ይዛችሁ እጁን በስነ ስርዓት ማለት ነው። ካልቻላችሁ ደግሞ ዝም በሉ ለጊዜው፣ በቃ የሆነ እንድታችሁ እስከሚወጣላችሁ ድረስ። የልባችሁን ከተናገራችሁ በኋላ እኔ እኮ አንጀቴ ውስጥ የለም ቂም የለም ምናምን አፌ ነው ምላስ ያመጣችሁ ጣጣ አይደል እንደ ጀሃነምስ የምታስወረውረን። ስለዚህ ምላሳችንን ፕሊስ እንቆጥበው። እውነቴን ነው የምነግራችሁ። እንደው ብዙ ከመናገር ብዙ ማዳመጥ ይላል ያገሬ ሰው። እንግዲህ ደግሞ ያጣለማኝ ተሳድቦ ይሄዳል። በቃ የሆነ ነገር ብታጡ ራሱ ከመናገር መቆጠብ የመሰለን ነገር የለም። ስለዚህ ውዶቼ ራሳችሁን ምላሳችሁን ወይም ራሳችሁን ኮንትሮል አድርጉት። ከኮንትሮል ውጭ በላይ ከሆነባችሁ ደግሞ ሂዳችሁ ተኙ፣ ወይም እናንተን እንዲዛችሁን የሚያበርድላችሁን ነገር ለመስራት ሞክሩ እንጂ አንዳንድ ጊዜ እኔ ብዙ ጊዜ አንዳንዴ በጣም ዝምታን አበዛለሁ በራሴ ማለት ነውና ብዙ ሰዎች ማልናገር ምናምን በቃ የሆነ ሞኝ ነገር ነው የሚያደርገው የሚያስቡኝና የሆነ ታይም በጣም ተናግረውኝ ልክ የገባኝ መስራት የማልፈልገውን ሁሉ ፈንቅዬ ነው የምሰራውና እንደምችል ነው ማሳያቸው። ብዙ ጊዜ አልናገርም፣ ዝም ነው የምለው። ግን ከዝምታ የመነጨ የሞኝ ነገር ምናምን ወይም የልባቸውን አውጥተው ይናገራሉ። እኔም የልቤን አውጥቼ ነው የምሰራው። እንዲሁም ደግሞ ከዛ በኋላ አልመለስም ምንም ቢሉ። እንደዚህ አይነት ዝም የሚሉ ልጆች በጣም ትዕግስተኛ ወይም አስተዋይ እንዲሁም ደግሞ በጣም ከመናገር የተነሳ ብዙ ችለታ የሚያበዙ ልጆች ከተነሱ እውነቴን ነው የምነግራችሁ ቦታ አይሰጧችሁም። ቦታ ጭራሽ ቴኬር የማያረጓችሁ፣ ዞር ብሎ አይሰማችሁም። እውነት እንኳን እያወራችኋቸው ውሸት ነው የሚመስላችሁ እና ብዙ ጊዜ መታገስ ዋጋ አለው የሚባለው እዛ ላይ ነው። ስለዚህ ራሳችሁን ኮንትሮል አድርጉት ማለት ነው። እንደዚህ የምናገረው ዝም ብላችሁ እንደ ምን እንዳለ እንደ ትንሽ ዋጀበና ግንፍ